በመጀመሪያ እግዚአብሔር የተባረከ ይሁን። አሜን። በሁሉ እግዚአብሔር የሰውን ልጅን ያነሳል፣ ሰው ያደርጋል፣ አክብሮ በሰው ሁሉ አይን ፊት ያሳያል። አሜን። እና ማሳደግ ያውቅበታል፣ ልጆቹን ለወግ ማድረግ ማብቃት እግዚአብሔር ያውቅበታል። አሜን። እና እኔ ተወልጄ ያደግኩት ሐዋሳ ከተማ ውስጥ ነው። ምናልባት እዛ የሐዋሳ ሰዎች በደንብ ያውቃሉና አገልግሎቴ በጣም እንደዚህ ሊሚቴሽን ነበረው። ብዙ መውጣት ማልቻልኩም ነበርና የመጀመሪያ ጊዜ እዚህ ከመጣው በኋላ አገልግዬ ሄድኩኝ። ከዛ ሰው ትንሽ ማየት ጀመረ፣ ያው በመጠን ማየት ጀመረ እና በጣም በህይወቴ ላይ ከነበሩ ነገሮች የተነሳ በጣም ብዙ ነገሮች ተገድቦ ተይዞ ነበረ። አስታውሳለሁኝ የሆነ ቀን ላይ እዚህ አገልግዬ ፕሮፌት ይተነብያል፣ ቃል ያወራልና የሚያወራው ቃል የኔ መልእክት ነበረ እና መልእክቱ በጣም ይነካኝ ነበረ፣ በጣም ይባርከኝ ነበርና እዛ ጋር በተቀመጥኩበት ሰዓት በጣም ኃይሌ አሜን አሜን እል ነበር። እንደው ላንተ ነው ዛሬ የሚጀምረው ባንተ የሚጀምረው አለና ትንቢት ተናገረ። አስታውሱ በመጀመሪያ ገና ይሄን ትንቢት ከመምጣቱ በፊት እኔ 6 ወር ሆኖኛል ዩቲዩብ ቻናል ከከፈትኩኝ እና 115 ነው 30 ምናምን ሰብስክራይብ ብቻ ነበሩ። 15 ነው ምናምን 30 ሰብስክራይብ ብቻ ነበሩ። ያን ቀን እኮ ስተነብይ ስለ ዩቲዩብ ተንብያለሁ። አዎ ድምጽ ከጫፍ እስከ ጫፍ ሲሰማል፣ ከሀገር እስከ ሀገር ሲሰማል። ትልቅ የቲቪ ቻናል አለው፣ ብዙ ሰብስክራይበር ያለው ዩቲዩብ አለው። አያራራራስ ከተለያየ ሀገር ሰዎች ሲመጡ አለው፣ ከተለያየ ዓለም ሰዎች ሲመጡ አለው፣ ከተለያየ ቦታ ሰዎች ሲመጡ አለው። ማግኘት ሲያቅታቸው አያለሁ፣ ዓለም ሁሉ ሲፈልግ አያለሁ። እና ብዙ ሰው ትንቢት የመጣው ትንቢት ኮሜንት ላይ ምንድነው ስለ ሰብስክራይብ ሌላ ትንቢት ጠፋው እንደ ነብዩ ምናምን ይሉ ነበር። እና 30 ነው 10 ምናምን ነበረች። መዝሙር ለቃለው አይታይም፣ ቪዲዮ ፖስታል አይታይም። እና እግዚአብሔር እግርን ውጭ ሀገር ያሳየኛል። ብዙ ሰዎች ወደ አንተ አይናቸውን ሲያዘሩ አያለሁኝ። ብዙ ሰው አንተን ይፈልጋል። አዲስ አበባ ምድር ላይ እግዚአብሔር ያገናል፣ ስምህን ያገናል ይላል። ትልልቅ ነገሮችን እግዚአብሔር በህይወት አድርጋሉ ይላል። እኔ በእርግጠኛነት እንደሚሆን አምን ነበር። አሜን እያልኩ ቀበል። አሁን አዲስ መዝሙር ወርሙስ ከሰራው ገና 6 ቀን ምናምን ከለቀኩት አሁን 2400 ምናምን ገብቷል። ቀላል ይመስላችኋል? ወደ 2400 ይሄ ፕሮፌት እዚህ ላሳይ ይችላል። አሜዚንግ። እና ትንቢቱ ከመጣ በኋላ ነገር ሁሉ ሹት ማድረግ ጀመረ። ፕሬዝ ጋድ። አሁን ኦሬዲ ፓስፖርት ፕሮሰስ ላይ ነው ያለው። ከውጪ ኦሬዲ ፕሮግራም ጨርሻለሁ እንጂ አገልግሎት ኢየሱስ ጌታ ነው። ምን ልላችሁ ፈልጌ ነው፣ እግዚአብሔር ብቻ ይናገር እንጂ እግዚአብሔር ያውራ እንጂ ድምፁ የእግዚአብሔር ይሁን እንጂ እሱ አለመፈጸም አይችልም። እግዚአብሔር በዘመናት መካከል በአባቶች በኩል ተናገረ። ዛሬ ደግሞ በማከብረው በመወደው የኔ ፍቅር ደግሞ ሪል ነው። በጣም ነው የምወድ፣ በጣም ነው የማከብር። ይሄው እግዚአብሔር ምስክር። እዚህ ያሉ ሰዎችም ያውቃሉ፣ ሌሎችም ያውቃሉ። አንተ እዛ ቸርች ገባ እንደ ጆይን አደረክ እንደሚሉ ሰዎች ሁሉ አሉ። ምክንያቱም እኔ እዚህ ቤት ካለኝ ስፒሪት ነገሬ ሁሉ የወጣው ከዚህ ነው። የተባረኩት እዚህ ነው። አገልግሎቴ ሻይን ያደረገው እዚህ ነው። ብዙ ነገር የተቀየረው እዚህ ነው። ምናልባት በብዙ ዩቲዩብ ቻናል ላይ የምታዩ ሰዎች፣ እዚህ ፌስቡክ ላይ ሲለቀቅ የምታዩ ሰዎች እመኑኝ እግዚአብሔር ብቻ ይናገር እንጂ አለመሆን አይችልም። እና እዚህ ቤት ውስጥ እግዚአብሔር አለ፣ እግዚአብሔር ይሰራል። ስለ ዩቲዩብ ብቻ ላወራ አይደለም፣ አገልግሎቴም ተቀይሯል። የኔ ስፒሪቹዋል መንፈሳዊ ነገሬ ሁሉ ተለውጧል። ከፊት አንዴ ከጸለይኩኝ በቃ እግዚአብሔር በድካሜ ይሰራል ብዬ ፕሮግራም ሲሄድ ጸልያለሁ። አሁን ጠዋት ከሰዓት ማታ ሁሌ አይቀረኝም። ገና ዩቲዩብ ቻናል ላይ የራሴን ቪዲዮ ላይቭ ዝም ብዬ ስገባ እሱን ሲመጣልኝ ገና ልሳን ይመጣል አፌ ላይ። ያው ጌታ ምስክር ለቪዲዮ ገና ፎቶን ሳይ ማካታ ልሳን አወራለሁ። ኢየሱስ ጌታ ነው። እና እግዚአብሔር በዚህ ቤት ውስጥ ትልቅ ስራ ሰርቷል። ገና ትልልቅ ደግሞ የቸርቹን ፕሮሰስ ኦሬዲ ያለቀን ያለው ኔክስት ይር ላይ እግዚአብሔር ቢፈቅድ አንተ ራስህ መጥተህ ነው ፕላንት የምናደርገው። ፕሬዝ ጋድ፣ ፕሬዝ ጋድ። እውነቴን ነው። ጠላት ቀብሬዋለሁ ገድዬዋለሁ አይነሳም ብሎ ነበር። እግዚአብሔር ብድግ አድርጎ ሰው ማድረግ ይችልበታልና ኔክስት ይር ላይ እግዚአብሔር ደግሞ ይረዳናል። ኢየሱስ ይባረክ። ፕሬዝ ጋድ። አጨብጩ እንጂ እና በዚህ አጋጣሚ የኔ እናት ሁሉ ሌላ ቻናል ልጆች ከከፈቱ ትመታቸዋለች። ምን እየሆናችሁ ነው? እኔ
ያን ወፍራሙን ልጅ ሰውዬ ክፈቱልኝ፣ ልጄን የባረከልኝ እሱን ክፈቱልኝ ትላለች። ጠዋት ጂፒኤስ ነው የሚያዩት ቤት፣ ማታ ጂፒኤስ ነው የሚያዩት። ጌታ ምስክር እናቴ በጣም ነው የምትጸልይለት። ለኔ ትጸልይ ጌታ ሆይ ነብዬ ሄኖክን እርዳው፣ ባርከው፣ ደጁ አገልግሎቱ ሁሉ ነገሩ ይቀር ይብሳ ትላለች። ማሚ እውነት እየጸለሽ ነው ማልጸልይበት ቀን የለም ትላለች። እና በጣም ነው የሚወዱ ቤተሰቦቼ። እኔ ደግሞ በፐርሰን በጣም ነው የምወድ። ነገ ብዙ ነገሮች ባንተ እንደሚቀር አምናለሁ። በጣም ወድሃለሁ። እኔም ወድሃለሁ። ከፍ ደስ የሚል ቃል አለ። የሞተ መስሏቸው የሚል እስቲ በሉ አንዴ የሞተ መስሏቸው በሉ። ቸባጋቫኒያስ ከዛ በነጋውም የሚል ቃል አለ። ቀብር በተወራበት ሰፈር ትሰብካለህ። አጋቫኒያ ናካማስ ቀብር በተወራበት ሰፈር ትሰብካለህ። ውርደት በተወራበት ሰፈር ትከብራለህ። እዛው ጃጋቫኒያና አላቫኒያና ካስ ስብከትን ይሰሙታል። ይሁን አለ። ተባረጋሽ ወዳል ሃሌሉያ። እኔ ስሜ ከጉልማ ለማ እባላለሁ። የመጣው ከትሉ ድምቱ ነው። እግዚአብሔር ያደረገልኝ ነገር መቼ መሰላችሁ? ባለፈው የአገልጋዮች ጥሪ የተደረገ ቀን መጥቼ እዚህ ተካፍዬ ነበር። ከዛ እዚህ ተካፍዬ ማታ ቤት ገብቼ ተኝቼ እግዚአብሔር የቀባው ነቢይ ሄኖክን መጥቶ ተገናኘኝ በስነ ስርዓት ማለት ነው። የተገናኘኝም እንዴት ነው እሱ እኔ እንዴት እንደመጣው አላውቅም። ለሊት እዚህ ቸርች ውስጥ ነኝ እና ቸርች ውስጥ ሆኜ ነቢይ ሄኖክ ትል እንደውም እሷ መሰለችኝ ሳያት ራሱ ማለት ነው። በልም ያየዋት እሷ ነው። እና ከዛ በጣም እኮ ነው የሚገርማችሁ ራሷ ነች፣ በቃ ራሷ ነች ያየዋት ማለት ልብሱ ራሱ ነው። በቃ ራሷ ነው ያየዋት። እኔ ከመጣሁ ከሆሳና ነኝ። ከዛ ለኔ የተደረገልኝ እዛ ቁጭ ብዬ ነበርኩና ነብዩ በጣም ነው የሚወደክ። እኔ እንደዚህ አልነበርኩም። በጣም በሱ ሰላም በምን የዓለም ነገር ተቆጣጥሮኝ ነበር። ከዛ ከገጠር ከመጣሁ ወደ 11 ዓመት ምናምን አባትና እናት አላውቅም ነበር። ከዛ በቃ ይሄ ሁሉ በቃ ከላይፍ ብዛት በቃ እጠጣለሁ፣ ይቀማለሁ፣ ቤተሰብ ምናምን በቃ መቼም ትዝ ብሎኝ አይታይም ነበር። ከዛ አንዳንዴ በቃ አለ ከማን ማርቀናን ስንገባ ሁሌ በቃ አለቅሳለሁ። ለምንድን ነው ፈጣሪ እንደዚህ ነው የምታረገው? የረገማ ሰው አይደል ምንድን ነው ብዬ በቃ ሁሌ አለቅሳለሁ። ከዛ አንድ ቀን መጡና መጥቼ እዚህ ጋር ቁጭ ብዬ የመጀመሪያ ቀን በቃ ማትፈልገው ሰፈር ውጡ ምናምን ስትል ይዞ ለኔ ነው እንደዚህ የሚለው በቃ አለቀስኩት እዛ ቁጭ ብዬ። ከዛ ማዘር ደወለች። ያ ቀን እዛ እያልኩ እንዲህ እሷ ነው ደወለች ምናምን ስለ እኔ ደንግጬ በቃ ቁጭ አልኩት። እዛ ፕሮግራሙን ጨረስኩ፣ ወጣሁት። ከወጣሁ በኋላ ድጋሜ አርብ ቀን መጣሁት። ይሄ አመት ምናምን ሊሆን ይቂማል። ከዛ ወጥቼ ራሱ ቃምኩት። ምን በቃ በጣም መጥፎ ጓደኞች አሉ። ከዛ ምንም አላልኩም እና በቃ ሲቅም ስጠጣ በጣም እያመመኝ መጣ። ድጋሜ ተከታተልኩ። እዚህ በቃ ሁሉም ነገር አቆራጥኩት በራሱ ጊዜ በቃ ሁሉም በቃ እያስጠላ ጀለሶቹም እያስጠላ የሆነ ቦታ እንትን ሻይ ቡና እያላን የሆነ ሰው እዚህ ፊት ለፊት ቁጭ ብሏል። ና ስም ማን ነው ስል ማሙሽ ነኝ አልኩት። ምንድን ነው የምትሰራው? እንደዚህ ብረታ ብረት ነው የምሰራው አለ። ያ ቃል ስለምሰራው ይሰራለሁ ግን ምንም አይከናወንም። በቃ እንዲህ ፈለግ ነው የምሰራው እንዴ እኔ የምሰራው እንጂ መፍራት ምናምን እንደዚህ በቃ አለ። ተስፋ ስለቆረጥኩ ምንም እንትን የለኝም ይሰራል ምንም። ከዛ ከኔ ጋር ትሰራለህ ወይ ምናምን አለ። ዋውሽ ስልክ አዘና ደውል አልኩት። ከዛ ከሱ ጋር እየቀረብኩ ስራ ከሱ ጋር ቀጠልኩ። ከሰፈሩን ወጣው በጣም ሚሊዮናሽ ነው በጣም። ከዛ ከሱ ጋር ጀመርኩ። ወደ 3 ወር ምናምን ሲሆን ከነሱ ጋር ተቀምጬ ሌላ የራሴ ስራ ጀመርኩ። ፕሬዝ ጋድ። ከዛ ጀምሬ እየሰራ ሀብታም ሆነ ነቀጠቅ ምናምን ሲል የነሱ ደንበኞች ሁሉ ወዲያው ነው የመጡ። ከዛ በጣም እሱ ሲያሳዝን ልቡን ስነካለ ናቲ ከዛ እንዴት ይሻላል ያንተ ደውሉ ደንበኞቹ እኔ ጋር እየደውሉ ነው እንዴት ነው የሚሻለው አብረን እንስራ እንደ ደውልኩለት እንዳናገር ምናምን አለ። ከዛ እሱ ግራ ገብቶ በቃ ሳቃ መኪና ውስጥ ጠራና ና እንሄዳለ። ከዛ ትግራይ ለኔ ተቀጣጥረን እኔ ቀረው የሆነ ስራ ነበር እሱ ሄዳ
ከዛ መቀጠል እየሰራው ሰፈሩን ቀየርኩለት። እዚህ ጋር ያለው ጌታ ምስክሬ ቀን ሳልወስን ምን ሳልል እቃውን ጭኜ ሆሳና ገባሁት። ያስራ ፈጣሪ እንዴት በቃ እንደ ህልም ነው የሚሆንበት። ሳልወስን እንትን ሳልል እንዴት ነው የወጣው ምናምን አልኩት። ያኔ ፓስፖርት ይዤ ነበርኩና ከዛ ገብቼ ማዘር ለምን ማጣ በቃ እንካን የሞታ ሰው በጣም ራሱ እንደዚህ እንትን አይልም በቃ አለ ቤት እንትን እያለ ስራው ጀመርኩ። እዛ ሆኜ ስራ እየሰራው ከዚህ ድጋሚ መጥቼ ውሃ ወሰድኩና ፓስፖርቱ ላይ የኔ ታሪክ ቀይራለ አይደለም ወንድሞቹ ደቡብ አፍሪካ አለ እነሱ ለምንድን ነው ማትመጣው እኔ ጋር ምናምን ብሎ በቃ ሁሌ ይጨቃጨቃል። እናንተ ጋርማ አልመጣም እንት መሄድበት አገር አለ ምናምን ፓስፖርቱ ላይ ከበሰበሰ አይበሰበስ ለኔ ፓስፖርት ምን አይመስልም። ዋን ደፋውት በሁለቱም በኩል አድርጌ የውሃ ጸሎት ቀን ደፋውትና ከዛ የሆነ እንትን ፕሮሰስ ጀመርኩለት። ትላንት ወዲያ ቪዛ መጣ የእንግሊዝ ትላንት ወዲያ ቪዛ መጣ የእንግሊዝ። ከዛ ይሄ ሳልመሰክር እንዴት ነው የሚወጣው? ሁሌ ለምን ውስጤ ላይ ስለሚቀመጥ ነብይ በጣም ነው እንደዚህ ማለት ይከብደኛል መቼም። ከዛ መጥቼ ቦሌ ገባሁት 6 ሰዓት ብለራ 6 ሰዓት ነበር። ንግድ ፍቃዱ ላይ ኦሪጂናሉን አምጣ ይሄ ኮፒ ነው ምናምን አለ። እሱ ይዘህ ከገባህ ዛሬ ትሄዳለህ ምናምን አሉት። ከዛ መጥቼ ይሄ ሳልዝማ እዚህ ሳልመሰክር እንዴት ይወጣለሁ? ቃሉም የተዘጋው የሚከፍተው እሱ ነው ምናምን ብዬ በውሩጫ ወደዚህ መጣ። ጌታ ይባረክ። እግዚአብሔር ጀምሮታል። በኢየሱስም ተከናወን። አሜን። የሚዘጋብህ ማንም የለም። ይሁን አለ አዎና ተባረክ። የሆነልኝ ነገር ታህሳስ 2014 ላይ እዚህ በዋ ይጸለይ ነበር እዚህ ማለት ነው። እና እዚህ መጥቼ ስመጣ ግን የሆነ የፍርድ ቤት ኬዝ ነበርና ትንሽ መጥሪያ ደርሶኝ በዛ ጉዳይ ላይ በጣም አዝኜ ነበር የመጣሁት እዚህ ስመጣ ማለት ነው። እና ግን እዚህ ውስጥ የሆነች እንደ እጢ ነገር 1 አመት ምናምን ሆኗታል። ይጠፋል ይመጣል ምናምን እሱ ትንሽ እንትን አደረገኝ። ዋውን ግን የተቀበልኩት ለሱ ነበር ለዚህ ለእጢው ማለት ነው። የፍርድ ቤቱን ጉዳይ ግን አንተ ስትጸልይ እዚህ ጋር በጣም ቴንሽን ሆኜ ይሰማ ነበርና ክስ የሚራገፍለት ሰው አለ ምናምን እዚህ ውስጥ እያልክ እንትን ስትል ያን ነገር ትንሽ ውስጤን ተች አደረገኝና በቃ ፕሮግራሙንም ሳልጨርስ ዋውን ይዤ ግማሽ አድርጌ መንገድ ላይ እየጠጣው ሲሄድ እቺ እጢ የምትመስለው ነገር እንደ ላብ ነገር እያላበኝ እንትን ማለት ጀመረ። በቃ ያልበኛል እንዴ ምንድነው ብዬ ነካዋለሁ። ስነካ ስሜትም ነበረው እዚህ እጄ ላይ ስሜት ነበረውና የሆነ የጠላትም ስራ ነው ማለት። እኔ የክርስቲያን ቤተሰብ ልጅ ነኝ። አባቴም ምናልባት ልታውቀው ይችላል አገልጋይ ነውና እዚህ አዲስ ከተማ ሙሉ ወንጌል የመርካቶ ልጅ ነኝ። መርካቶ ነው ተወልጄ ያደኩት። ብዙ ደስ የማይል ላይፍ ነው የነበረኝ። ግን ያው ፋዘርም ስለሚጸልይ ትንሽ ኮንስትራክሽን ላይ ነው የሚሰራው። ሶማሌ ክልል ነበርኩ ወደዚህ ወደ ጎዴ መስመር እና የሆነ የጠላት ስራ ነበረው። ሰዎች የሆነ ነገር አድርገዋል ከምግብ ጋር የሆነ ማገልጋይ ነግሮኛል እና እየቀለጠ በቃ ጠፋ። የሚገርም የት ሄደ እስክል ድረስ ማለት። ከዛ የፍርድ ቤቱን ጉዳይ ደግሞ ያው ለወንድሜም ነግሬዋለሁ። እዛ ጋር አሁን እዚህ ጋር አይነገርም። ፍርድ ቤት ላይ ትንሽ የሆነ ፍርድ ቤት ሄጄ ችግር ፈጠርኩኝ ማለት ፍርድ ቤት ላይ ሌላ ነገር አይደረግም። ያው ህግን የሚያቅሰው ያውቀዋል እና የሆነ በቃ የማልጠብቀው ነገር ተፈጠረ እዛ ፍርድ ቤት ውስጥ ማለት ነው። ከዛ እግዚአብሔር ግን ያንንም ነገር በቃ የሆነ ያልተጠበቀ ነገር የተከሰተው ግን እግዚአብሔር ነገሩን እንትን አለው። እሱ ሌላው በስራ ጉዳይ ነው እና የሆነ ከማልጠብቀው እሱ በቲቪ ነው። ቲቪ ያንተን እከታተላለሁ በጣም ቲቪ ቤት ሰው ማለት ነው እና መጥቻለሁኝ ግን በተደጋጋሚ ከዛም በኋላ ከፊልድ ስመጣ እንዲህ መጥቻለሁ። እዚህ ያው ፍርሃት ስላለብኝ ነው እዚህ ጋር ለመውጣት። ምክንያቱም ይህን የሚያክል ትልቅ የእግዚአብሔር ሰው የቆመበት ቦታ ላይ እኔ በድፍረት እንዴት እቆማለሁ የሚል ነገር ውስጥ ያለ፣ ግን የእግዚአብሔርን ስራ ደግሞ መናገር ያው አያሳፍርም። ወንድሜ ቅድም እንትን ብሎኝ ነው እና ምን ሆነ ስራ ከማጠብቃቸው ሰዎች ጋር ትቆማለህ። ይሄን ማለት እናንተን የሚበልጧችሁ ሰዎች እና ኢንተርቪው ልደረግ ሄጄ ማለት ነው ናሴ ላይ ነው 2015 እኔ አስተማሪኝ ሰው ነው እንግዲህ በጣም የተከበረ ሰው ነው። እኔ ኮንስትራክሽን ግሬደር ኦፕሬተር ነኝ እና ከሱ ጋር ሳየው ራሴ ማለት ነው በጣም እኔን ያስተማረኝ ሰው ነው። ከሱ ጋር እኩል ኢንተርቪው ተደረኩ ማለት እሱ ቁጭ ብሎ እንደውም እኔ ቅደምና ግባ ተባልኩ።
እኔማ እሱ እንዴት እሱ እኮ እኔን ያስተማረኝ ሰው ነው እሱን ምናምን ብዬ አስገባሁት። እሱ ኢንተርቪው ተደረገ ምናምን ወጣ። ከዛው እኔ ሁለተኛ ገባሁ እና ሁለታችንን እኩል በሚገርም ማለት በእኩል ደሞዝ ቀጠሩን እዛ ድርጅት ላይ ማለት ነው። እና እግዚአብሔርን አመስግኑልኝ። እሺ ማለት እዚህ አካባቢ የነበረው ነገር ለስንት ጊዜ ነበር የቆየብህ? በህክምና አስሞክረ ነበር ወይ? እስቲ እኔ ህክምና አልሄድኩም፣ ምክንያቱም አውቀዋለሁ ስለማውቀው የሆነ መንፈሳዊ ነገር ስለሆነ ምን ሐኪም ቤት አስኬደን ብዬ ያው እዚሁ በዋም ስለሚጸለይ ምናምን እሱን ጠጣው። በቃ አመት ሆኖታል፣ ወደ አመት ሆኖታል። መጥቶ አያውቅም። ምንም የለም። በብዙ በረከት ኑር፣ በብዙ ሀብት ኑር፣ በብዙ ጤና ኑር።